ሉላ እንግዲህ ያላሰበችው ነገር ገጠማት። ሞገሴ በሌለበት ከሞገሴና እንግዲህ ከሉላ ጋር አብሮ ተያይዞ የሆነ ቦታ እንግዲህ ለማስፈጸም ነበር የሄዱት። በመሀልም እንግዲህ ሞገሴ ስልክ ይደወልና መድብል ቶሎ እንድትመጣልኝ ብሎ ሲደውልለት ሉላም እንግዳውስ ያቀረው ነገር አንቺ ያስፈጽመሽ ወደ ቤት እንድትመለሺ በማለት ሞገሴም እንግዲህ ወደ መድብል ጋር ይሄዳል ማለት ነው። ሉላም እንግዲህ ከዛ ካስፈጻሚው ጋር እንግዲህ የሌለ ሰጥ አገባ ገብታለች ማለት ነው። እንግዲህ እሷ ያልጠበቀችው ነገር እሷ ሞገስ ያዘዛትን እንግዲህ አስፈጽማ ወደ ቤት ለመመለስ ነበረ። ግን ከአስፈጻሚው ጋር እንግዲህ ያልተጠበቀ ነገር ተከሰተ በመሀል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየት ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። በቅንነትና በመልካምነት ላይክ እያደረጋችሁ ለፉ። ኢትዮጵያ ሀገራችን ሰላም ያርግልን እላለሁ። እንግዲህ ሉላ እንግዲህ ያላሰበችው ነገር ገጠማት ማለት ነው። ከአስፈጻሚው ጋር እንግዲህ ምንም ያልተጠበቀ ነገር ነው። ባክሽ ኋላ ቀር አትሁኚ፣ ንብረታችሁ በሳምንት ውስጥ እንዲመለስላችሁ ከፈለግሽ እዚህ ተቀመጭና ከኔ ጋር አውሪ፣ ነይ ተቀመጪ በማለት ንብረቱን ቢሆን ጥንቅር ብሎ ይቅር እንጂ ከኔ አይበልጥም፣ ይሄ እኮ የጅል ሴቶች መገለጫ ነው በማለት አስፈጻሚ ይመልስላታል። ሉላም ልቀቀኝ፣ ሞገሴ ከመጣ ከባድ ችግር ይፈጠራል በማለት አስፈጻሚው ነይ ተቀመጭና አውሪኝ፣ በፍቅር አምላክ ይሆንብሽ በማለት ሉላም አይ በፍጹም እኔ እንደዚህ አይነት ነገር ህሊና አይፈቅድም፣ ሞገሴ ከመጣ በጣም መጥፎ ውስጥ ነው የምትገቡት፣ አሁን እንደመጣ በሰላም ብትወጣ ይሻልሃል በማለት ከባድ ማስጠንቀቂያ ሉላ ሰጥተዋለች። በፍጹም አስፈጻሚው ሊወጣ አልቻለም። ውጣም ብላ ስትለምነው ምንም ነገር አንቺ ኋላ ቀረ አስተሳሰብ ነው ያለብሽ፣ ለምንድን ነው በዛ ላይ አንቺ የመሰለች ሴት እዚህ ጠባብ ውስጥ ቤት እንዴት ትኖራለች? ልቀቀኝ፣ ዞር በልልኝ በማለት በነገራችን ላይ ሞገስም ድሃ ነው ብለህ እንዳታስበው፣ ያለው ብር እኮ ታውቃለህ፣ ብዙ ብርና ብዙ ንብረት እንዳለው ታውቃለህ፣ ድሃ እንዳልሆነ ሞገሴ። ስለዚህ እኔ ደግሞ በሀብት በንብረት ሳይሆን ሰው በሰውነቱ ነው የማከብረው። ስለዚህ በዛ ላይ ልጆች አለኝ ስትል አልነበረም በማለት እንግዲህ ሉላ አዎ አለኝ፣ ልጆችማ አለኝ፣ ለዛውም ወርቅ የመሰለ ልጅና ወርቅ የመሰለች ሚስትን እና ሰው ሚስት ላይ ምን ያልከሰክሳል ስትለውም አስፈጻሚው እኔ ያልተልከሰከስኩም ልርዳችሁ ላግዛችሁ ብዬ ነው እንጂ በማለት እንግዲህ ለሉላ መልሶላታል። አንተ የመሰልክ ሰው ምን የመሰለች ሚስት እያለችህና ምን የመሰሉ ልጆች እያለህ እንዴት ከሰው ሚስት ጋር እንደዚህ ትልከሰከሳለህ? ይሄ እኮ መልከስከስ በለው፣ ከዚህ የሚያንስ ነገር አለ? ከዚህ የበለጠ ምን ውርደት አለው? ይሄ በጣም የሚያስጠይፍና የሚሰቀጥጥ ነው። ስለዚህ እንዴት ነው አንተ የስራ አስፈጻሚ ነኝ ብለህ እኔ ያለው ነገር ባለቤቴ ሞገሴ ሁሉም ነገር አስፈጽመሽ ወደ ቤት ተበለሽ ብሎኝ ነበር፣ አንተ ግን ምንም ነገር ያደረክልኝ ነገር የለም በማለት ይልቁስ ያልሆነና ያላሰብኩት ውስጥ ነው የከተትከኝ። አሁን ሞገሴ ሳይመጣ ከዚህ ቤት እንድትወጣ ፈልጋለሁ በማለት ሉላም ኃይለኛ ማስጠንቀቂያ ሰጥተዋለች። አስፈጻሚው ግን በፍጹም አይሰማም ማለት ነው። እንግዲህ አስቡ ቤተሰብ ማለት ነው። በጣም ከባድ ነው አንዳንድ የሚገጥማቸው። እናንተ እንዳስባችሁት አይደለም። እባክህ ውጣልኝ፣ ተለመነኝ፣ እባክህ ውጣልኝ፣ ሞገስ ከመጣ በጣም ከባድ ውስጥ ነው የምንገባው በማለት እንግዲህ በጣም ለምነዋለች ማለት ነው። እንግዲህ ሞገሴም ሉላይ ደውሎ ነበረ። ሉላዬ እኔ እየመጣሁ ነው፣ እንዴት ነሽልኝ? ቅርብ ነኝ፣ ምን ይዤልሽ ልምጣ? የምትፈልጊው ነገር አለ? ቤት ነሽ? ደርሰሻልም ደግሞ አላልኩሽም? አዎ ገብቼ ያለው፣ አሁን ግን ወደ ሰፈር አካባቢ ነኝ፣ ምን ይዤ ልምጣ ሲል ምንም አንተ ብቻ ቶሎ ድረስ ወደ ቤት እንድትመጣ በማለት እንግዲህ ሉላዬ አሁን ባለቤቴ ደርሷል፣ እባክህ ውጣልኝ ከቤቱ እያለች እንግዲህ ሞገሴን ብትለምነው አስፈጻሚ ማለት ለመነችው፣ ውጣልኝ፣ ስም የህግ አካል ነው፣ እኔ ራሴ እንዴት መከላከል እንዳለ ጠንቅቄ ያውቃለሁ፣ ችግር እንደማይፈጠር ማድረግ ያለብሽ የአንቺ ድርሻ ነው
በማለት ምን ማለት ነው ይሄ ስትለው፣ አዎ አንቺ ነሽ ችግር እንደማይፈጠር ማድረግ ያለብሽ በማለት አልወጣም፣ እኔ ምን እንደምታመጪ ያለው እስከ መጨረሻው አይሻለሁ። እኔ ህግ አካል ነኝ፣ የራሴ ጠንቅቄ አውቃለሁ። አሁን ማረፍ እፈልጋለሁ፣ ውጣልኝ ትላለች ሉላ። ለምንድነው ማትወጣ? በቃ አልወጣም እያልኩሽ ነው። ምን አይነት ፈጣጣነት ነው? ፖሊስ እጠራለሁ፣ ልደፍረኝ ነው እንዴ? በማለት የተደረገና ያልተደረገ ልክ እንደተደረገ አድርጎ በወንጀል ንጹህን ሰው መክሰስ እኮ በህግ ያስጠይቃል በማለት እንግዲህ አስፈጻሚ መልሶላታል ማለት ነው። ቤተሰብ ማለት ነው እንግዲህ ሉላ በጣም ደንገጣለች። ከቤትም አልወጣም ብለዋል ሰውየው። ግራ ተጋብታለች። ሞገስም እየደረሰ ነው፣ መንገድ ላይ ነው። ስለዚህ ስለፈጠረ በልጆች ይሁንብህ፣ ውጣለኝ። ጥሩ በቃ ጥሩ፣ ግን ነገ እኔ የቀጠርኩሽ ቦታ እንድትመጪ ለዛውም አንድ ነገር ለማድረግ ከተስማማሽ ነው በማለት እሺ ችግር የለም፣ ነገ ግን ያልኩሽ በምልሽ ቦታ እንድትመጪ እጠብቅሻለሁ። ቃልሽ ግን ካጠብሽ፣ ቃል ማጠፍም ደግሞ እንደምታውቂ ወንጀል ነው። አላጥፍም፣ አሁን ግን ውጣልኝ በማለት እንግዲህ አስፈጻሚው ከቤቱ ሊወጣ ችለዋል ማለት ነው። እንግዲህ በቃልሽ መሰረት ነገ በቀጠርኩሽ ሰዓት የቀጠርኩሽ ቦታ እንድትመጪ እፈልጋለሁ። ይህን ግን ካላደረግሽ የሚከተልሽን ያው አንቺ ታውቂያለሽ በማለት እንግዲህ አስጠንቆቋት ሄደዋል ማለት ነው። ሉላዬም እንግዲህ ሞገሴ ደርሰዋል ብላ በጣም በጭንቀትና በጥበት በጣም ተጨናንቃ ነበረ ማለት ነው። በመጨረሻ ግን አስፈጻሚው ሊወጣ ችለዋል ማለት ነው። እና ቤተሰብ እንግዲህ አንዳንዴ እናንተ ያስባችሁ ሳይሆን በቃ ሌላ ነገር ነው አንዳንድ የሚከሰት ማለት ነው። እንግዲህ ሞገሴ አንቺ ሁሉም ነገር ጨራሰሽ ነይ፣ እኔ ተደውሎብኛል መድብቅ ጋር ልሂድ ብሎ ነበረ። የት ልሂድ እንደው ምን ይሻለኛል በማለት ዝና እኮ አያስቀምጠኝ በማለት ዝና እንደሆነ በጭራሽ አይለቅሽም፣ እንደውም ይዘሻት ነው እያለኝ ነበረ እያለች ነው እንግዲህ ማህሌት። ምን እንደማድረግ እኔ እንጃ። ምን ላደርግ ትኛለሽ እንዴ? ሁለታችን ከምንሞት እንግዲህ አንዳችን እንኳን በህይወት ብንኖር ብዬ ነው ትላለች እንግዲህ ማህሌት። ኢፍራታ እንዴት እኔ እህትሽ አይደለሁም እንዴ? እንዴት ለዝና አሳልፈሽ ትሰጫለሽ? በማለት እንግዳውስ እንደዛ ካልፈለግሽ እኔ እስካሁን ልስጥ ብል እስካሁን አንስቼ የሰጠው ነበረ፣ ግን እኔ እህቴ ነሽ፣ እንዴት አሳልፌ ልስጥ? ስለዚህ አሁን አንቺ ዝና እንደሆነ ታውቂዋለሽ፣ ወደኋላ አይልም። እስካሁንም ድረስ ዝና በመሆኑ እንጂ እስካሁን ድረስ ካሌብ ቢሆን ድሮም ገላግሎሽ ነበር፣ በነፍስ መራሱ አትኖሪም ነበረ። ስለዚህ አሁን ያለሽ አማራጭ ቶሎ መሸሽ አለብሽ። የት ልሂድ ትላለች እንግዲህ አንድ ቦታም በቃ ጸበልም ሄደሽ እዛ ጸበል ቦታም እዛ ብትቆይ ይሻልሻል፣ እሱ ካገኘሽ ግን አይምርሽም በማለት እንግዲህ ማህሌት መልሳላታለች። እና አሁን እኮ መሽተዋል፣ ምነው አድረሽ ብትሄጂ? አሁን እኮ ወደ እነሱ ከሄድሽ ድንገት እነሱን የፍለጋ ቤት ድረስ ሊመጡ ይችላሉ። ማህሌት እንዴት እኔ የእናትሽ ልጅ አሳልፈሽ ትሰጫለች? ስትላትም እኔ አሁን ምንም አማራጭ የለኝም፣ ያለኝ አማራጭ ያው ዝናም አይለቀኝም ባንቺ መጣ። እንግዲህ ባይሆን እንኳን ከካሌብ ጋር መገናኘት አለብኝ። እኔ አሁን ከሱ ጋር ልገናኝ፣ ከሱ ጋር ያለኝ አማራጭ ከካሌብ ጋር ነው። አሁን ወደ ካሌብ ይሄዳለሁ፣ ስለዚህ የራት ግብዣ ስላለ ከነሱ ጋር ሆናለሁ ብላ እንግዲህ ማህሌት እምቢ ብላለች ማለት ነው። እንግዲህ ሰው ደግሞ ወደ ካሌብ ጋር ለመሄድ ማለት ነው፣ ካሌብ ጋር ልትሄድ ነው ማህሌት። ይፍራታ ደግሞ እንግዲህ ቤት ናት። ያው ማህሌት እዛ ከሄደች ይፍራታ ደግሞ ያው ማህሌት ሲይዟት ይፍራታ ደግሞ ታጋልጣታለች። ለዛም ነው ይፍራታ አትሂጂ፣ አሁን መሽቷል፣ ባይሆን ነገ ትሄጃለሽ፣ እኔ ባይሆን ከዚህ ከወጣሁ በኋላ ስትላትም አይ እኔ ከካሌብ ጋር መገናኘት አለብኝ፣ ካሌብ ጋር እሄዳለሁ በማለት እንግዲህ ምንም ሊሰማት አልቻለም። ሁለታችንም ከምንሞት እኔ ልሞት ትላለች። እኔ አይደለሁም ማስገድልሽ፣ ስራሽ ነው። ግን ምንም ቢሆን እህቴ ነሽ፣ አሳልፌ አልሰጥሽም። ቤት የለችም ብያለሁ፣ የሆነ ቦታ መጥፋት አለብሽ። እሺ የት ልሂድ? የትም ብለሽ ሂጂ፣ ካልሆነ ዝና ይገልሻል፣ እንደሚያጠፋሽ ነግሮኛል እኮ። የት ልሂድ እያልኩሽ ነው። ጸበልም ቢሆን እዛ ሄደሽ ስራዬስ እናትሞቼ እስካሁንም እኮ በህይወት ያለሽ ይህኔ ካሌብ ሸኝቶች ነበረ በማለት እኔ ምን ስሆን ይሆን እዛ ውስጥ የገባሁት ጣጣ ውስጥ
በቃ የለችም በይው። በቃ እኔ ስራዬ ትቼ የትም አልሄድም። ቆይ ቢያገኝሽስ? እኔ ግን ከደሙ ንጹሕ ነኝ ትላለች መሀሌት። እሱ ግን ምን እንደሚያደርገኝ እንዳሰብ አንቺ ትነግርኛለሽ። እኔ አሁን ወደ እሱ እሄዳለሁ። አሁን ግን የለችም እለዋለሁ። እሱ ራሷን ጠልጥለሽ እንድታመጫት ብሎኛል። ብቻ ዝና ምንም ቢሆን አይለቅሽም፣ ያጠፋሻል። ያ እኔ ደግሞ ምን አደርጋለሁ? እህቴ ነሽ፣ አሳልፌ አልሰጥሽም። መጥቶ ግን ከያዘሽ ምንም ማድረግ አልችልም፣ ነብስ ይማር በማለት እንግዲህ ማህሌት ለኤፍራታ ያለው ነገር ነግራታለች። መጥቶ ግን ከያዘሽ ነብስ ይማር፣ እኔ የለሁበትም፣ አያገባኝም። እዚህ ውስጥ መጀመሪያ ከመግባትሽ በፊት ማሰላሰል እና ማስተዋል ነበረብሽ። አሁን ግን የፈሰሰው አይታፈስም፣ አልፏል። ነገሩ ሁሉ ያበቃለት ነገር ነው በማለት ነግራታለች ማለት ነው። ግራ ተጋብታለች ኤፍራታ። ወዴት ሊሄድ? ማህሌት ደግሞ ወደ ጸበል ሂጂና እዛ ቆይ፣ ስለዚህ ዝና እንደሆነ አይምረሽም፣ እዚሁ ነው የሚገላግልሽ በማለት ነግራታለች። ቤተሰብ ማለት ነው። ኤፍራታ በጣም ግራ ተጋብታለች። ማህሌትም ጉዞዋ ወደ ካሌብ አድርጋለች። አሁን እድሌ መሞከር ነው ወደ ካሌብ በማለት ወደ ካሌብ ሄዳለች። ከካሌብ ጋር ያው ዝና ምንም እንደሌለው ታውቃለች። መጀመሪያ ሞገስ ነበረ። ሞገስም ደግሞ ሲከስር ወደ ዝናም ሲከስር ወደ ካሌብ ሄዳለች አሁን ማለት ነው። ያው እንደምታውቁ ማህሌት ታውቋታላችሁ። ያው ታውቃላችሁ የእሷ ነገር ማለት ነው። መድብልም ለቅድስት ምሳሌ አደራ በማለት መድብል አዲስ ነገር አለ፣ ፊትም ጥሩ አይደለም ትላለች ቅድስት። አዲስ ነገር አዎ አለ ይላታል። ያው እንደ ባለፈ ቀድሜ ነግሬሽ እንዳትጓጊ ብዬ ነው። አዲስ ነገር ስለ ጋሼ ነው ትላለች። አዎ ስለ ጋሼ። ምን አገኛቸው ንገረኝ እንጂ። አይ እንደ ባለፈ እንዳትሆኝም እርግጠኛ አይደለሁም፣ እንደ ባለፈ እንዳይሆን። በምሳሌ ሰበብ ሚኖር አካባቢ ሳይታወቅ አይቀርም፣ ግን ጥርጣሬ ነው። ተረጋጊ። ዛሬ እኩለ ሌሊት ላይ ቀጠሮ አለን። ተረጋጊ። የቻልነውን እንሞክራለን። ቅድስት እና ጋሻ ያለበት ቦታ ልትሄዱ ነው? አዎ ወንድሜ ሬሳው አግኝቼ ከሞትኩ መሞታለሁ። ኧረ ተይ እንደው እንደዛ አትበል መድብል። ምነካ የሴጣን ዶሮ ይደፈን ሲል እንዴ ሴጣን ደግሞ ጆሮ አለው እያልሽ ነው እንዴ እያለ መድብልም መቼ እኔ አሁን አንቺ አደራ ምልሽ ምሳሌ ነው። መቼ አንቺ አደራ የምትበዩ ሰው አይደለሽም በማለት ቅድስትም አንተንም ብሩክም ክፉ አይንካችሁ መድብል፣ እንደዚህ አትበል፣ እሞታለሁ ብለህ አትበል። ስለዚህ እኔ ሁለታችሁም ክፉ አይንካችሁ ትላለች ቅድስቴ ማለት ነው። መድብልም ከሞትኩ ሞት፣ ካልሞትኩም ያው ከሞትኩ ደግሞ ምሳሌ አደራ። መቼ አንቺ አደራ የምትጠብቂ አደራ የምትበይ ሰው አይደለሽም። ታማኝና ቅን ሰው ነሽ ቅድስት አደራ በማለት መድብልም አደራ ብሏት ቅድስት ወጥቷል ከቤት ማለት ነው። ያው ብሩኬ ፍለጋ ማለት ነው። ቅድስት መድብል በመጨረሻ ግን ብሩክን በጣም ተወጆና ታፈቅሩ ነበረ። እንዴት ነው ቅድስት ብሎ ይጠይቃታል ማለት ነው። ቅድስትም ምንም መልስ አልሰጠችውም፣ ዝም አለች። እና ዛሬ ልትሄዱ ነው መሽተዋል ትላለች ሉላዬ። አዎ ተቀጣጥረናል፣ ይርዳን። ሉላ ራስን ጠብቅ ሞገሴ በማለትም ያው ራስሽን ጠብቂ። እኔ አሁን ከመድብል ጋር ተቀጣጥሬ ያለው ምንም ማድረግ አልችልም። ስለዚህ ዝናም ደግሞ አይመጣም። በምን አውቃቸው? መድብል አንድ ወዳጅ አለው፣ በሱ በኩል አንድ ማጣራት አድርገናል። አይዞሽ፣ አንቺም ከቤትም እንዳትወጪ፣ በብዙ ነገር ይረዳናል። ምን እንደምል ታውቂያለሽ? ምንድነው የምትፈልገው? እስቲ ንገረኝ። ብሩክን አግኝተ ነው ይቅርታ ጠይቄ የታገደልኝ ንብረትም ተመልሶልኝ ከአንቺ ጋር በፍቅር አብረን መኖር ነው ምፈልግ በማለት ለሉላ ከዛ እሱ አንደኛ ሙዚ አድርጌው አንቺ ደግሞ ድል ባለ ሰርግ አግብቼሽ በማለት ጭራሽ በህይወት እያለ ነው እንዴ ዝና በህይወት ያለ ነው እንዴ አንተን ማገባህ ትላለች ማለት ነው ለሞገሴ ማለት ነው። ሉላ እስካሁን ድረስ ስጋት ላይ ናት ሉላ ማለት
ሰርግ ቀርቶብኝ በወጉ በኮነንኝ አሉኝ አለች። እንግዲህ ተረቱ ማለት ነው። ሰርጉ በቀረብኝ፣ በዛ ላይ ደግሞ በህይወት ዝና እያለ እንዴት እኔ ሰርግ ይታሰባል? የማይታሰብ ነገር ነው ሞገሴ በማለት እንግዲህ እኔ በሰላም በኖርኩኝ። ሞገስ ጠበቃውን ብንቀይረው የተሻለ ነው። ለምንድን ነው ጠበቃው የሚቀየር ይላል ሞገሴ። አላወቅም። ምንም ደስ አላለኝም። አዝማሚያው ምንም ደስ አላል። ምን ነው ሰረቅ አርጎ አይቶሽ ነው ወይስ ምን ተፈጠረ? እኔ አስፈጽመሽ ወደ ቤት ተመለሽ ብዬ ነበረ። ምን ነው የተናገረሽ ነገር አለ? ጠበቃ የስራ አስፈጻሚው ምን አድርጎ ነው በማለት እንግዲህ ሞገሴም ይጠይቃታል። ሉላማው እኔ በጣም አዝማሚያው ደስ አላለኝም እና ጠበቃው እንድትቀይረው በማለት እንግዲህ ያው ነግረዋለች። እሱ ግን እንዴ ምን ሆነሽ ነው? ምን ተፈጠረ በማለት ሉላ መናገር አልፈለገችም። ለምን ይጣላል በማለት ማለት ነው። ትወጂዋለሽ ነው ያልከኝ? ብሩክን ካልወደድሽ ያን ያክል መስዋዕትነት የምትከፊው ለምንድን ነው? አሁንስ ይሄ ሁላ መስዋዕትነት የምትከፊው? አሰሪ ስለነበር ምሳሌ አሰሪ ናት። በዛ ላይ ሆዴ ሁላ ያለው ነገር ልነግርህ አልችልም በማለት ወንድ ልጅ አንዳንዴ ይሳሳታል። ግን ብሩክ በጣም ተሳስተዋል። ማህሌትን ለትዳር የመረጠ ቀን በጣም ተሳስተዋል። ስለዚህ አንቺ ለምንድን ነው ያለ ነገር በግልጽ አትነግሪንም? ስለዚህ አንቺ እስካሁን ድረስ የምትከፊው መስዋዕትነት አይደለም በማለት ይጠይቃታል። መድብል ማለት ነው። ቅድስትም እኔ ብሩክ ማሰሪዬ ነው፣ ምሳሌ ማሰሪዬ ናት። ስለዚህ ለእነሱ ብዙ መስዋዕትነት ብከፍል ምንም አይቆጭም በማለት እንግዲህ ለመድብል መልሳለታለች ማለት ነው። መድብል ግን ብሩክ በጣም ተሳስተዋል። አንቺ ለትዳር መምረጥ ነበረበት፣ ማህሌት ሳይሆን አንቺ ነበረ ማግባት የነበረበት። በጣም አስተዋይና ብልህ ሴት ነሽ በማለት እንግዲህ መድብል ራሱ በጣም ነው እንግዲህ በቅድስት የተደመመው ማለት ነው። በጣም ነው ያስደመመችው። አንቺ እኮ ብሩኬ ከጠፋ ጀምሮ በጣም ለብሩኬ ብዙ መስዋዕትነት ቀንም ሌሊት እየለፋሽ ትገኛለሽ። ብዙ መስዋዕትነት ከፍለሻል። ምሳሌም ስትታመም እንደዛው ለምሳሌ ብለሽ ብዙ መስዋዕትነት ከፍለሻል። ስለዚህ ብሩክ ግን በጣም ተሸውደዋል አለማወቁ በማለት ማህሌት ለትዳር ከሚመርጥ አንቺን አግብቶ ቢኖር ጥሩ ነበረ፣ ጥሩ ሴትም ነበርሽ በማለት እንግዲህ ለቅድስት ያለ ነገር ነግሯታል። ቅድስትም እኔ ብሩክ ማለት አሰሪዬ ነው፣ ጥሩ አሰሪዬ ነበረ፣ ጥሩ የሚያስብልኝ መልካምና ቀን ሰው ነበረ። ስለዚህ ምሳሌም ብትሆን እኔ ነኝ መንከባከባት፣ እሷም አሰሪዬ ናት፣ ለዛውም በቃ እንደ ሁሉም ነገር ማያት በማለት እንግዲህ ሁሉም ነገር ያለው ነገር ለመድብል ነግረዋለች። እንግዲህ መድብልም እንግዲህ ቅድስት እንደምታፈቅረው ያው እየገባው ነው ማለት ነው። እንግዲህ ጭምጭምታ እየገባው ነው። ያው ቅድስትም እንግዲህ በጣም ብሩኬን ትወደዋለች ማለት ነው። እንግዲህ መጨረሻው ምና ይሆናል። ቤተሰብ ሰላማችሁ ይብዛልኝ ሁላችሁም ማለት ነው።